ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሽና እንዲወላችሁ እሙኝላችሁ አለ በሰች ስትጎምዶሉ ዋዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ዛሬው ሚዛናችን ይዞላችሁ የመጣ ነው እንግዲህ ዓለምን ሁሉ ያሳዘነውና ሰቅጣጩ የኤፕስቲን ፋይል ጉዳይ ነው። የዚህ ፋይል ጉዳይ ለአመታት ቢወራ የማያልቅ ዘግናኝ ጉዳይ ነው። ይሄ ጉዳይ ደግሞ ለየት የሚያደርገው እኛ የምድር ሚጢጢ መላእክት ነን፣ ቅዱሳን ነን፣ የዓለም የስልጣኔ ቁንጮ ነን የሚሉ ሰዎች በዚህ እጅግ በጣም ነውረኝነት በተሞላበት ብቻ ሳይሆን በሰው ልጅ ህሊና ሊታሰብ የማይችል የሰው ጆሮ ሊሰማው የሰው አይን ሊያየው የማይገባ ሰቅጣጭ ወንጀል ውስጥ ህፃናት የሚያሳሱ ህፃናት ቆንጅዬ ልጆች ተደፍረው ጾታዊ ጥቃት ደርሶባቸው አልፎ ተርፎ ወደ ማዕድ የቀረቡበት ነው። የሚሰቆጥጥ ነው። የሰው ልጅ ህፃናት ልጆች የሚያሳሱ ልጆች ከጾታዊ ጥቃት አልፎ ወደ ጉሮሮ የሚወርዱበት ሁኔታ የተፈጠረበት የሚሰቆጥጥ ለመናገር የሚሰቆጥጥ ተመልከቱ። እነዚህ የስልጣኔ ማማ ሚጢጢ የምድር መላእክት ዲሞክራሲ በመላ ዓለም ዲሞክራሲ የሚባል የለም። የኔ ጌታ የለም። አሻንጉሊቶችን ያስቀምጣሉ። በአሻንጉሊቶቹ በኩል ጸጥ ለወጥ ብለህ የባርነት ተንበርክከ የምትገዛ ከሆነ እሰየው ያለምንም ግርግር ያለምንም ጫጫታ ያለምንም ሁከት ተንበርካኪ ደም ካለና ከተንበረከክ እሺ ነው። ከዛ ውጭ ዲሞክራሲ የሚባል ተረት ነው። በገንዛ ህፃኖቻቸው በገንዛ ዜጎቻቸው በገንዛ ታዳጊዎቻቸው ላይ እንዲህ ያለ ሰቅጣጭ ነገር የሚያደርጉ ሰዎች ለሌላ ዓለም ዲሞክራሲና እኩልነት ይቆረቆራል። እውነት እንደዛ ነው የሚመስላቸው አፍሪካውያን። እንደዛ የለም። አፍሪካ ይሄን ሁሉ ወርቅና አልማዝ ታቅፋ እንቁ ታቅፋ ይሄን የመሰለ የምድር ገነት መልክዓ ምድር ይዘን እየተራብን እየተጠማን እርስ በርስ እየተጨፋጨፍን እነሱ በበረዶ ውስጥ በልተው ጠጥተው ጠግበው ሰልጥነው አድገው ይኖራሉ። ምንድነው ሚስጥሩ? የኛ ስንፍና እንዳለ ሆኖ የኛ አረመንነት እንዳለ ሆኖ የኛ እርስ በርስ መበላላት እንደ ዱር እንስሳ እንዳለ ሆኖ ከዚህ ጀርባ ፖለቲካዊ አሻጥሮች በሰፊው ቤንዚን የሚያርከፈክፉና እብደታችን ላይ የሚደማመሩ ሌሎች ውጫዊ የሆኑ ምክንያቶች አሉ። አፍሪካ በተደናቆሩ በገንዛ ልጆቿ ብቻ ሳይሆን በከፍተኛ ሁኔታ ከውጭ የሚመጣው ጫና አለ። አመጣ አፍሪካ ደህና ልጆችን ስትወልድ ይቀጫሉ። አሁን ትራውሬ ላይ እየደረሰ ያለ ቁምስቅል ኑሮ አይባልም። የሰውን ቁምስቅል ነው የሚባለው። ለምን በሁለት እግሩ የሚቆም ሰው በአፍሪካ ምድር ለምን በገንዛ ህሊና የሚያስብ ሰው በአፍሪካ ምድር በቀለ? እንዴት ተገኘ? ቁጭት፣ ብስጭት፣ ንዴት ጸጉሩ ወንጫት ውስጥ ገቡ። ኤፕስቲን ፋይል የአንድ ሰው ውስብስብ የስለላና የወንብድና ታሪክ ብቻ አይደለም። በመላ ዓለም ያለውን የጭካኔ ጥግ የሚያሳይ ነው። ምታያቸው በዓለም ደረጃ ዝነኛ የምትላቸው ድምፃውያን፣ የትወና የፊልም ሰዎች እንደዚሁም ደግሞ መሪዎች ጭምር ለሰይጣን ያጎበደዱበት የሚገርመኝ ይሄ ነገር አፍሪካ ውስጥ ተደርጎ ቢሆን ይሄ ነገር አረቦቹ አድርገውት ቢሆን ይሄ ጉዳይ ከእስልምና ጋር አገናኝተው ዓለምን ይገለብጡ ነበር። አፍሪካውያን አድርገው ነው ቢሆነው ከኛ ማንነት ጋር አገናኝተው ዓለም ይገለበጡ ነበር። በተገቢ ሁኔታ የሚዲያ ሽፋን እንኳን አልሰጡም። ዓለም አቀፍ ሚዲያዎች አልሰጡም። ለምን? እንደዚህ ያለ ነገር የነሱ ኃጢአት የነሱ ርኩሰት ሲሆን ቅድስና ነው። ልክ እንደ ኒኩለሩ፣ ልክ እንደ ሃይድሮጅን ቦምብ፣ ልክ እንደ ሌሎች መሳሪያቸው እነሱ ያደረጉት የትኛውም ርኩሰት ቅድስና ነው። እኛ ደግሞ ቅድስናን ራሱ ቅድስና ላይ ብንዶርስ ራሱ ርኩሰት ነው። ይህን ጉዳይ አረቦቹ አድርገውት ቢሆን ኑሮ ይህን ነገር አረቦቹ አድርገውት ቢሆን ኑሮ ይህ ሁሉ ፋይል የወጣ ከአረቦቹ ቢሆን ኑሮ 1 ሚሊዮን ዓመት ብሬኪንግ ኒውስ ያወሩት ነበር። 1 ሚሊዮን ዓመት ይህን ነገር እኛ ኢትዮጵያውያን አድርገው ነው ይህ ፋይል በእኛ ተገኝተው ቢሆን ኑሮ 1 ሚሊዮን ዓመት ብሬኪንግ ኒውስ ይወራ ነበር። ከሃይማኖታችን ጋር ከኦርቶዶክስነታችን ጋር ከካቶሊክነታችን ከፕሮቴስታንት ከሙስሊምናችን ጋር ተገናኝቶ
ስማችን ለዘላለም ሲብጠለጠል እንኖራለን። የእነሱ ሲሆንስ ይሸፈናል፣ ሁሉ ነገር ይሸፈናል። እችን ጉዳጉድ ለመሸፈን ሲባል በዓለም ላይ ሰቅጣጭ ጦርነት ሁሉ ሊከፍቱ ይችላሉ። ሰቅጣጭ ጦርነት። ይሄ ጉዳይ ይሄ ርዕስ ከመላ ዓለም ከርዕስነት እንዲወጣ ለማድረግ የሚሄዱበት ርቀት በእርግጥ ፑቲን ተናግሯል። ከርሶቻቸውን በተቀደሰው በሰው ልጅ ሰውነት ላይ ይሞላሉ። በሰው ልጅ አካል ወደ ማዕድ ያመጡታል። የሰው ልጅ ኪሳቸውን ደግሞ በዶላር ይሞልታል ብለው ፑቲን ቀደም ብሎ ይህን መረጃ መጣ። ቀደም ብሎ ከብዙ ዓመታት በፊት ፑቲን ይህን መረጃ አውጥቷል። እነዚህ ለሰይጣን የሚያጎበድዱ እኮ ነው። ላይላን ቅዱስ መስለው ለመታየት የሚሞክሩ፣ ላይላን ንጹህ መስለው ለመታየት የሚሞክሩ፣ ላይላን ፍጹም መስለው ለመታየት የሚሞክሩ። ከዚህም በላይ ሌላ ጉዳጉድ እንዳለኝ ያናቃል። ከዚህም በላይ ለመናገር የሚሰቀጥጥ በእርግጥ እኛ ያለንበትን የጦርነት የሁካታ የነውጥ ዓለም አይተህ ማንን ለመውቀስ ድፍረት ይኖረናል? ድፍረት እያጣን ነው እውነት ለመናገር። እኛስ እነማን ሆነን እነማን እናገራለን ነው እንጂ የሚሰሩት ነገር በጣም ከአይምሮ በላይ ነው። እና ይሄ ነገር በጣም የሚያስተዛዝብ፣ እኛ የዲሞክራሲ ፀሐይ ያወጣን ወጋገኖች ነን። እኛ የማለዳ ኮከቦች ነን። እኛ ጨረቃ ከዋክብት ፀሐዮች ነን። ለዓለም እኩልነት ዲሞክራሲ የሚሄዱ ሰዎች የሚሰሩትን ሰቅጣጭ ወንጀል እንደምታየት ነው። ይሄ ወንጀል አሁንስ ተቋርጧል እንዴ? ይሄ ለአጋንንት ማጎብደድ ለአጋንንት እኮ ነው። ምን አይነት የሰው ልጅ ምን አይነት ሎከሰቢስ ፍጥረት እንደሚሆን ተመልከቱ። ምን አይነት በፊልሞቻቸው የምታዩት ነገር ሁሉ ከእውነታው ዓለም በከፊል የተቆዳ ነው። ሲምፕሶን የሚለው ፊልም እኮ ይህን ጉዳይ እኮ ተናግሯል እኮ ቀደም ብለው እኮ ተናግሯል እኮ። የሚያደርጉት ነገር ነጸብራቅ ነው። ቀስ ቀስ እያለው የተወሰነች እውነት እያካፈሉ ነው ለሌላ ዓለም። እኛ እዚህ ውስጥ ነን ያለ ነው። እናንተስ ነው? በጣም የሚጎርም። እኛ እኮ ሚጢጢ መላእክት ነን። እንኳን ስለ ሰው ስለ እንስሳ መብት ይገደናል፣ ያስጨንቀናል፣ እንቅልፍ እናጣለን ብለው በውሻ ኬዝ በውሻ ጉዳይ ፍርድ ቤት ተቋቁሞ ፍርድ ቤት ይሄዳል። እውነት ለመነጋገር አሁንም ቢሆን እነሱን ለማንጓጠጥ ሞራላዊ እንትን ውስጥ የለንም። እኛ የቱ ጋር እንዳለን የራሳችን ጉዳይ ስለምናውቅ፣ ግን እነሱም እኛም አንድ መሆናችን ቢያንስ መታወቅ አለበት። ቢያንስ እነሱ ራሳቸውን እንደ መላእክት የሚስሉበት እንደ ቅዱሳን የሚስሉበት ግራውንድ የላቸውም። እና ይሄ ነገር አሁንም ቢሆን ደግሜ መናገር የምፈልገው ነገር በጣም አንገት የሚያስደፋ፣ በጣም የሚያሳፍር፣ በጣም የሚሰቆጥጥ፣ ሌላውን ሲኮንኑ እኮ ጉድ እኮ ነው የምትል። ቻይኖችን ሲያንጓጥጡ እነዚህ ያልሰለጠኑ፣ እነዚህ በዚህ ወጥተው እነዚህ በዚህ ወርደው በምግባቸው ላይ ሲያላግጡ፣ በባህላቸው ላይ ሲያላግጡ፣ ባለመሰልጣናቸው ላይ ሲያላግጡ፣ እንግዲህ ዓለም እያየ እኮ ነው። ዓለም እያየ ጥለዋቸው ሄደው እነሱን ያንጓጥጣሉ። አሁን ግን እውነቷን እንደምታዩት ዓለም እያየ ነው። እና ከዚህም በላይ በጣም ውስብስብ ጉዳዮች አሉ። ከዚህም በላይ ሰውየው ለምንድን ነው ቀጥታ ወደ ፍርድ ቤት የማይቀመው? በዚህ ጉዳይ ውስጥ የተገኙ መሪዎች ለምንድን ነው ቀጥታ ወደ ፍርድ ቤት የማይሄዱት? ለምንድን ነው ከኃላፊነታቸው የማይወገዱት? ለምንድን ነው ከስልጣን የማይነሱት ብሎ የሚጠይቅ ሰው የለም። ህዝቡም አቅመ ቢስ ነው። የዓለም ውስብስብ ፖለቲካም ደግሞ ከአቅም በላይ ሆኗል። እና አምባገነኖች ናቸው፣ ነውጠኞች ናቸው። ማንም የሚጠይቃቸው የለም። የፈለጉትን ነው የሚያደርጉት፣ የፈለጉትን። እና ይሄ በጣም የሚያስደንቅ ነው። ዓለም በዚህ ጉዳይ ላይ ብዙ ነገር እየተነጋገረ፣ እኛ ህዝብ እንኳን ብዙም ግድም የሰጠው አይመስልም። ለምን ዓለም አቀፋዊ ጉዳዮች ላይ ለመሳተፍ፣ ለመነጋገር፣ ለመወያየት፣ ሀሳብ ለመስጠት፣ የዓለምን ውስጥ ጉዳግዶችን ለመረዳት፣ የራሳችንን አቅጣጫ ለመክፈትና ለመጓዝ፣ የራሳችን ራዕይ ለመያዝ ብዙ ነገሮች ገና ነው። ኤኒዌይስ ይሄ ሀሳብ ነው። እናንተ በኤፍኤስቲን ፋይል ላይ የምትሉት ሀሳብና አስተያየት ካላቸው ለመቀበል ዝግጁ ነን።
ለምትሰጡት ሀሳብና አስተያየት ከልብ አመሰግናችኋለሁ። ወዳችኋለሁ። ፒስ